በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንግዲህ ዛሬ ሐምሌ 26 ቀን 2018 ዓ.ም ነው። ይህ ቀን የእመቤታችን የድንግል ማርያምን የፍልሰታ ጾምን ለመጀመር በሚያስችለው የመጨረሻው ሰንበት የቅበላ ሰንበት ላይ ነው የምንገኘው ማለት ነው። እንግዲህ እግዚአብሔር አምላካችን ጾም ጸሎታችንን ተቀብሎ ለሀገራችን ሰላምን፣ ለሁላችን ደህንነትን ያድለን። ጾሙን በፍጹም መንፈሳዊ ስነ ስርዓትና ምግባር ልንከውነው ይገባል። ጾሙን ከምግብ እና ከውሃ በመከልከል ብቻ ከመጾም ደግሞ መንፈሳዊ ተግባራትን በመያዝና ለድሆች ርህራሄ በማድረግ ልናሳልፈው ይገባል። እንግዲህ መልእክታችን ነው። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች ይህን ድምፅ የምትሰሙ በእያላችሁበት የእግዚአብሔር ሰላም ይብዛልን ይብዛላችሁ። እንግዲህ የዛሬው መርሃ ግብራችን ሙሉ ለሙሉ ማለት ይቻላል በሰንበት ትምህርት ቤቶችና በማህበረ ካህናት መካከል በሚፈጠር አንድነት ወይም ህብረት
ማለት ነው ቤተክርስቲያን ሐዋርያዊ ተልእኮዋን እንድትወጣ የሚያስችላትን ስራ እንድትሰራ አንዳንድ የሚከናወኑ ተግባራትን ወይም ሊከናወኑ የሚገባቸውን ተግባራትን መነሻ በማድረግ ውይይት የምናደርግበት መረጃ የምናቀርብበት ልዩ ልዩ ተሞክሮዎችን ከአንዳንድ ሰንበት ትምህርት ቤቶቻችን እየወሰድን የምናቀርብበትና ሌሎች ሰንበት ትምህርት ቤቶቻችንን በዚህ አንጻር የምናነቃበት አገልግሎታችን በዛ አንጻር የምናዘምንበት ውይይት ነው የሚኖረው። በዚህ ዛሬው መርሃ ግብራችን ከኔ ጋራ መጋቤ አላፍ ቀሲስ ፋሲል ታደሰ እና ወንድማችን ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ደግሞ ወንድማችን አስናቀ ይገኛል። እንኳን በደህና መጣችሁ። እንኳን በደህና ቆያችሁን። መልካም መጋቤም ወንድማችን አስናቀም እንግዲህ የዛሬው መርሃ ግብራችንን ከፍልሰታ ጾም ዋዜማ ላይ ሆነን ነው የምናከናውነው። ምናልባት ይህ መርሃ ግብር በሚደገምባቸው ቀናት እና በየዓለማቱ የሚኖሩ አድማጮቻችን በያሉበት ሀገር ሰዓት አቆጣጠር ማለት ነው ጾሙ ተጀምሮ ሊሆን ይችላል ይህ መልእክት ወይም መርሃ ግብር የሚተላለፈውና እንኳን ለ2018 ዓመተ ምህረት የእመቤታችን የድንግል ማርያም ጾመ ፍልሰተ ሥጋ ለማርያም በሰላም አደረሰን አደረሳችሁ። መልካም እንደተባለው ወርሃ ጾሙን የበረከት የጤና ለሀገራችን ለዓለማችን ሰላም በረከት የምናገኝበት ያደርግልን። የእመቤታችን አማላጅነት የቅዱሳን ቃል ኪዳን ለአባ ሕርያቆስ ለቅዱስ ኤፍሬም የተለመነች ለሁላችን ትለመነን። መልካም ወርሃ ጾም ይሆንልን። እሺ በቅድሚያ ወንድማችን አስናቀ በአጥቢያዎቻችን ውስጥ ሰንበት ትምህርት ቤቶቻችንና አባቶቻችን ካህናት ሊኖራቸው የሚገባ ተቀራርቦ ማገልገልና መረዳዳት ገነተ ጽጌ ላይ እንዴት እየተተገበረ ነው? በጋራ እንዴት ነው የምታቅዱት? እንዴትስ ነው በተለይ የካህናት ስልጠና ላይ በጋራ የምታቅዱት የምትሰሩት? ቅድሚያ እግዚአብሔር ይስጥልኝ። አባቶቻችን መጋቤ አላፍና ቀሲስ ዮሴፍ እንግዲህ በመጀመሪያ ደረጃ በአጥቢያዎቻችን ሰንበት ትምህርት ቤት ወይንም በሰንበት ትምህርት ቤት ከአባቶች ካህናት ጋር ሊኖር የሚገባ ተቀራርቦና መረዳዳት ምን ይመስላል የሚል ጥያቄ ተነስቷል። ከዚህ ጋር አያይዤ ለመመለስ ያክል በዋናነት የሰንበት ትምህርት ቤቱ ሚና አንደኛ የእምነት ትምህርትን በተደራጀ መንገድ ለሕፃናትና ለወጣቶች እንዲሁም ለአዋቂዎች ማስተማር ነው። በመቀጠል ወጣቶችን ከካህናትና ከቤተ ክርስቲያን ጋር የሚያገናኝ ድልድል ሆኖ ማገልገል ነው የሰንበት ትምህርት ቤት ሚና ብለን እናምናለን። ከዚህ በተጨማሪም የመጽሐፍ ቅዱስ ጥናት፣ መዝሙር፣ ጉባኤና መንፈሳዊ ውይይቶችን በማዘጋጀት አገልግሎት እየሰጠ ያለ ተቋም ነው። እንግዲህ የሰንበት ትምህርት ቤት አባላት የበጎ አድራጎት ወይም በበጎ ፍቃድ የሚያገለግሉ ወጣቶች፣ ወንድሞችና እህቶች ስብስብ እንደመሆኑ መጠን የበጎ አድራጎትና የማህበረሰብ አገልግሎትን የማስፋፋትንም ስራ በዚሁ አጋጣሚ ይሰራሉ። በዋናነት ግን ማዕከል የሚያደርገው ቀጣይ የቤተ ክርስቲያን አገልግሎች ዘማሪዎች ብንል፣ መምህራን ብንል፣ ዲያቆናት ብንል ኢቨን የወደፊቶቹ ካህናት ሁሉ ከሰንበት ትምህርት ቤት ከቤተ ክርስቲያን ጋር የሚገናኝ ስለሆነ መንፈሳዊ ሕይወታቸውን በማሳደግ ደረጃ ስራ እየሰራ ያለ ተቋም ነው። ይህንን አጠቃላይ ተማሪዎቹን፣ ወጣቶቹን በሰንበት ትምህርት ቤት እየተገኙ ምክር ሀሳብ የሚጠይቁትን በሙሉ አጠቃላይ የቤተ ክርስቲያን ልጆች ሰንበት ትምህርት ቤቱን እንደ ድልድይ በመሆን የማገናኘት ስራና ከካህናት ጋር ተቀራርበው በንስሐ ሕይወት እንዲኖሩ ምቹ ሁኔታዎችን በመፍጠር ላይ ነው ያለው። በዚህ ረገድ ያለን ልምድና ተሞክሮ ካህናቱ መልካም ምላሽና መልካም ፍቃድ አገልግሎቱ ጥሩ መቀራረብ እንዲኖረው ሆኖ አይተነዋል። በአጠቃላይ እንደ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ከካህናቱ ጋር ተቀራርቦ በመስራት ደረጃ ያለው ልምድ ይህንን ይመስላል ብዬ አስባለሁ። እግዚአብሔር ይስጥልኝ። መጋቤ የመጀመሪያዎቹ ሁለቱ ጥያቄዎቻችን ላይ ትኩረት እናድርግና ዝማሬ እንጋብዛለን ለአድማጮቻችን። እንግዲህ የካህናት ተልእኮ ምንን መሰረት ያደርጋል የሚል መንደርደሪያ ጥያቄ እንይዛለን። ይህንን ጥያቄ ማንሳት የሚገባው አንዳንድ ጊዜ በምእመናን ዘንድ ካህናትን ለአንድ ለተለየ ተግባር ብቻ ወስኖ እሱም በመቅደስ ውስጥ ለሚፈጸመው ግልጋሎት ብቻ ወስኖ የመረዳት ሁኔታ አለና የካህናት አጠቃላይ ተልእኳቸው ምንን መሰረት ያደርጋል የሚለውን ጥያቄ እንዲያው እሱን ብንመለከት።
መልካም እንግዲህ በአጠቃላይ ስለ ክህነት ስናነሳ ተክህነ አገለገለ ማለት ነው። ካህን አገልጋዩን፣ ክህነት ደግሞ መንፈሳዊ ስልጣነ ክህነቱን ያሳያል። ክህነት በመንፈሳዊ ስልጣን የሚከናወን መንፈሳዊ ተግባር ነው። በብሉይ ኪዳን የሌዋውያን የአሮን ቤተሰቦች መሳፍንት፣ ነቢያት የክህነት ተግባር በዘመኑ እንደነበረው ፈጽመዋል። በአዲስ ኪዳን ደግሞ ክህነትን የመሰረተው ሊቀ ካህናት መድኃኔዓለም ኢየሱስ ክርስቶስ ነው ባለቤቱ። እርሱ ሊቀ ካህን ሆኖ በአንብሮተ እድ በንፋት በቤተ ክርስቲያን የሚያገለግሉ ካህናት ደግሞ ካህናት እንዲባሉ፣ እረኞች፣ ጠባቂዎች እንዲባሉ ፈቅደዋል። የመጀመሪያዎቹ ካህናትም ሐዋርያት ናቸው። ከዚያ በኋላም ሐዋርያት እየሾሙ እንዲቀጥሉም እግዚአብሔር ፈቅደዋል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ባለው መሰረት እስከ ዓለም ፍጻሜ ከቤተ ክርስቲያን የማይለይ መንፈስ ቅዱስ በስርዓቱ መሰረት ማዕረገ ክህነት እየተሾሙ ሂደቱ ይቀጥላል። በአንብሮተ እድ የሚሾሙ ክህነት አይነቶች 3 ናቸው እንደሚታወቀው፣ ድቁና፣ ቅስና፣ ጵጵስና። በጥቅሉ ካህናት ይባላሉ ማለት ነው። ሆኖም ግን አሁን ለምናነሳው ነጥብ የበለጠ የምናነሳው መምህረ ንስሐ የሚሆኑት የሚያጠምቁት፣ ቀድሰው የሚያቆርቡት በፍትሐ ነገሥቱም በአንቀጽ 9 እንደተጻፈው ቀሳውስት ናቸው። በሕጋዊ ጋብቻ ተወስነው ማዕረገ ቅስና የተቀበሉ ወይም ደግሞ በምንኩስና ሕይወት ሆነው ማዕረገ ቅስና ያላቸው መነኮሳት አባቶች ወይም ቀሳውስት ካህናት። በጥቅሉ እኒህ መምህረ ንስሐ እንዲሆኑ፣ የነፍስ አባት እንዲሆኑ በቤተ ክርስቲያን ሕግ ታዟል። ስለዚህም የካህናት ተልእኮ ምንን መሰረት ያደርጋል ከተባለ ስልጣነ ክህነትን ነው። እስካሁን የዘረዘርነው ስልጣነ ክህነት ዓላማው በመንፈስ ቅዱስ ስጦታ የሚገኝ እግዚአብሔር መርጦ እግዚአብሔር ፈቅዶ እኛ በተለያየ መንገድ ያገኘ ነው ሳይሆን አጋጣሚዎች ሊኖር ይችላል። አንዳንዱ ገዳም ገብተው፣ አንዳንዱ በአብነት ትምህርት። ሆኖም ግን በየትኛው መንገድ ይሁን በክህነት እንድናገለግል ፈቃጁ ልዑል እግዚአብሔር ነው። ይህም ደግሞ ለመንጋው ለሕዝቡ የቸርነቱ መገለጫ ነው። በክህነት የምንሾም እኛ ቅዱሳን ብፁዓን እጅግ የተቀደስን ሆነን ሳይሆን እንድንቀደስ ነው፣ እንድንከብር ነው። ራሳችን አድነን ሌሎች እንድናድን ፈቃድ እግዚአብሔር ሆኖ ነው። ዋናው ግን የስልጣነ ክህነት ማቴዎስ 18 ቁጥር 18 እንደተጻፈው በምድር የፈታችሁት በሰማይ የተፈታ ይሆናል፣ በምድር ያሰራችሁት በሰማይ የታሰረ ይሆናል ለሚል የማሰርና የመፍታት ስልጣነ ክህነት፣ እንዲሁ ደግሞ ሁሮ ማህሩ እንዳለ ሁሉ ዞሮ እያስተማሩ በስላሴ ስም እያጠመቁ ምስጢራት እንዲፈጽሙ ማቴዎስ 28:19። ስለዚህ መሰረቱ የስልጣነ ክህነት ዓላማ ላይ ነው። የስልጣነ ክህነት ዓላማ የመጀመሪያው በጎችን መጠበቅ ነው። በጎች የተባሉ በመጽሐፍ ቅዱስ ምእመናን ናቸው። በዮሐንስ ወንጌል ምዕራፍ 21 ቁጥር 15 የመጀመሪያዎቹ ካህናትን የትንሣኤ ዕለት መድኃኒታችን ኢየሱስ ክርስቶስ እጁን በመጫንና በንፋት ሲሾማቸው የሰጣቸው አደራ ምንድን ነው? ይቅር ያላችሁት ሁሉ ኃጢአቱ ይቀርለታል እያለም በአምላካዊ ቃሉ የአገልግሎቱ ምንነት ገልጸዋል። አደራውን ሲናገር ግን በጎቼን ጠብቅ ነው። ስለዚህ በጎች የተባሉ ምእመናንን መጠበቅ ነው የመጀመሪያው ጉዳይ። በጎችን መጠበቅ ማለት ደግሞ ቤት ሄዶ ጠበል መርጨት፣ ዝክርና ዳቦ መቁረስ ብቻ አይደለም። ያ ተጨማሪ ቤተሰባዊ አገልግሎት ነው። ዋናው መጠበቂያው መንገድ የእግዚአብሔር ቃል ነው፣ ጸሎት፣ ምክር ነው። ምእመናንም እንጠብቀው በዚህ ነው። በእግዚአብሔር ቃል ከተኩላ ከኑፋቄ ከስህተት ትምህርት በተኩላ ከተመሰለው ከእንዲህ ያለው ነገር እንዲቆጠቡ፣ እንዲጠበቁ፣ እንዳይነጠቁ መንከባከቢያው መንገድ ንጹሕ የሆነውን የእግዚአብሔር ቃል ወንጌልን በማስተማር ነው። ለዚህም ነው እንግዲህ በጎቼን ጠብቅ፣ ግልገሎቼን፣ ጠቦቶቼን ያለበት መንገድ ዋናው ይሄ ነው። በዮሐንስ ወንጌል ምዕራፍ 10ም በወንጌል አስተምህሮ አንቀጸ አባግ የሚባለው ክፍል ማለት ነው መድኃኒታችን ኢየሱስ ክርስቶስ ስለ እውነተኛ እረኛ የባህሪው ጠባቂ እርሱ እንደሆነ ባስተማረን ላይ የእረኝነትን ተግባር ሲነግረን በጎቹ ድምፁን ይሰሙታል፣ ይከተሉታል፣ እሱም በየስማቸው ይጠራቸዋል እያለ በዕብራውያን የበጎች ልማድ ነው የነገረን። እንዲሁም የበግና የእረኛ ድንገት በሀገራችን ልማድ ብዙ ጊዜ እረኛ ከኋላ ነው የሚሄደው አይደል? ከኋላ ነው፣ በጎቹን ከፊት አድርጎ። በዕብራውያን ልማድ ግን እስራኤላውያን እኔም ባይን አይቻለሁ እስካሁን ድረስ ያሉ እረኞች፣ ዘመናዊ እረኞች ሳይቀር ከፊት ነው የሚሄዱት። ከፊት ነው፣ ረጅም ከዘራ ያለ ነገር ይዛሉ። በጣም በርካታ በሺ የሚቆጠሩ ከብት ከኋላ፣ በጉ ፍየሉ ይኖራል እና እረኛ ከፊት ነው የሚሄዱ። አንዳንዴ ወደ ጎን እንዳይወጡ
የእረኛው ልጆች ግራና ቀኝ ሆነው የተወሰነ ሊጠብቁ ይችላሉ በጎቹ በር እንጂ ከኋላ የሚሄድ እረኛ አላየሁም እኔ ከፊት ነው እና ድምፁን ያውቁታል ግሩም ነው ድምጽ ያሰማል የሆነ እንደ ኮድ እና ለምሳሌ ያንን ከዘራውንና የሆነ ድምጽ አሰምቶ ኩሪ አካባቢ ሲተክለው ከበው ይጠጣሉ ጉዞ ሲጀምር ተከትለው ይሄዳሉ እሱ እስኪንቀሳቀስ ግን ይጠብቃሉ ግሩም እና ዮሐንስ 10 በዕብራውያን የእረኝነት ልማድ መሆኑን ለመግለጽ ነው የፈለግነው ድምጼን ይሰማሉ ይከተሉኝማል ነው የሚለው በዛ ልማድ ነው ግሩም ነው እና ልክ አሁን ለምሳሌ በየስማቸው ይጠራቸዋል በእኛ ሀገር እንኳን ልማድ ለከብቶቻቸው ስም ያወጡ አሉ ቀንዲት ቡሬ እንዲህ እያሉ እና በእኛ ሀገር ልማድ ቢሆን ግን በስም የሚጠሩ ከብቶች አሉ እና እረኛው ወይም ባለቤቱ ሲጠራቸው እኮ ከመንጋቸው ወጣ የሚሉ አሉ ልክ እንደዛም ለብዙ ሺዎቹ ስም ባይወጣም ግን ለአውራዎቹ እሱ ባስለመደው ኮድ ሲጠራ ይሰበሰባሉ እረኛው ከፊት ይሄዳል አሁን ባቡር መኪና እንደ ዘመናችን ሲመጣ ይቆማሉ ጠቅላላ ሰልፍ ይዘው ሲሄድ ይሄዳሉ አሁን ይህ እረኛ የካህን ምሳሌ ነው አንደኛ በጎቹ ድምፁን የሚሰሙት የካህን ድምፅ ምንድን ነው የእግዚአብሔር ቃል ነው ሚልኪያስ ምዕራፍ 2 ላይ ሕጌን ከካህኑ አፍ ጠብቅ ይላል ካህኑ መልእክተኛዬ ነው ይላል ከካህን አንደበት የሚጠበቀው እግዚአብሔር ቃል ነው ጾሙ ጸልዩ በሱባኤው በርቱ አስቀድሱ አስራት አውጡ ከቤተክርስቲያን አትል ይሄ የማን ቃል ነው የእግዚአብሔር ቃል ነው ስለዚህ ልክ የእረኛ ድምፁን ሲሰሙ እንደሚከተሉ ወይም እንደሚቆሙ ሁሉ አሁንም እረኛ የተባለ ካህን የእግዚአብሔርን ከእንዲህ ያለ ተግባር አቁሙ ሲል ይቆማሉ ማለት ነው እንዲህ ያለውን በጎ ተግባር ደግሞ ሂዱበት ቀጥሉበት ሲል ደግሞ ይሄዳሉ ማለት ነው ድምፁን ይሰማሉ ይከተሉታል በየስማቸው ይጠራቸዋል ወልደ ማርያም ወለተ ማርያም እያለ ጸሎት ያደርስላቸዋል እና የስልጣነ ክህነት ዓላማን መሰረት ያደረገ ነው ይህም ደግሞ ማስተማር መምከር ሮሜ ምዕራፍ 12 ላይ የሚመክርም በመምከሩ ይትጋ ይላል የካህን ተግባር መምከር ነው ይሄ አይገባህም ይሄ አይገባሽም እንዲህ ያለ ተግባር ከክርስቲያን ከቤተክርስቲያን ልጅ አይጠበቅም ያለ ይመክራል ይገስጻል ሌላው በጸሎት ይጠብቃል ልጆችን ጠብቅ እያለ በሚያደርሰው ጸሎት ላይ ሁሉ ስለ ንስሐ ልጆቹ ስለ ቤተክርስቲያን ምእመናን አጠቃላይ ስለ አገልጋዮቹ ይጸልያል እና የካህናት ተልእኮ ምንን መሰረት ያደረገ ነው ስልጣነ ክህነትን ዓላማ ያደረገ ነው ሁለተኛው ሐሳብ ቅድም ገልጫዋለሁ እረኝነትን መሰረት ያደረገ ነው በእረኝነት አምሳል ተኩላ የተባለ የስህተት ትምህርት ተኩላ የተባለ ዓለማዊነት እንዳይወስዳቸው እንደ ትጉ እረኛ ሆኖ መጠበቅ ነው የማያንቀላፋ እረኛ በባህሪው ጠባቂ እግዚአብሔር ነው ስለ ኖላዊነት ሲነገር መምህራን በሶስት ይከፍሉታል አምላካዊ ጥበቃ መላእካዊ ጥበቃና ሰብአዊ ጥበቃ ይላሉ አምላካዊ ጥበቃ የባህሪ ገንዘቡ ነው የማያንቀላፋ እግዚአብሔር ጥበቃውን ነው መላእካዊ ደግሞ መላእክትን አዞ በመላእክት ተራዳይነት ፍጥረታትን ሁሉ የሚጠብቅበት ነው በጸጋ የተሾሙ መላእክት በመንገድ ሁሉ ይጠብቁ ዘንድ ይላል መዝሙር 90 ሰብአዊ ጥበቃ ደግሞ በስልጣነ ክህነት በጎች የተባሉ ምእመናንን በእግዚአብሔር ቃል በምክር በጸሎት የሚጠብቁ ካህናትን ነው ይህም ደግሞ ራበ ስጋንም ራበ ነፍስንም እየተከታተሉ የሚጠብቁ ናቸው ማለት ነው በምድራዊ ኑሮ ላይም የምእመናን መስተጓጎል ያሳስበናል የነፍስ ብቻ አይደለም ይሄ ማለት ጥበቃ ሁለት ወገን ነው በዚህ ደረጃ አንዱ የነፍስ ነው አንዱ የስጋ ነው የነፍስ ስንል ያው በስጋው ደግሞ በንስሐት እንዲኖሩ ነው የስጋ ስንል ደግሞ ስጋዊ ኑሯቸው እንዴት ነው ብዙ ጊዜ እነን እንዲያው አይስተዋልም አኗኗራቸው እንዴት ነው አንድ ሰው ካልሰራ እኮ አስራት አይወጣም እንዳይሰራ የሆነው ለምንድን ነው እኛ ቄሶች ገንዘብ መስጠት ባንችል ምክር መስጠት ግን አያቅተን ስለዚህ የምእመናን ምድራዊ ኑሮም ያሳስበናል እንደ ሌሎች አህታ ቤተክርስቲያናት የግል ገንዘቡ ኖሮን ተቀባይ ሳንሆን ሰጪ በሆንን ነበር ያንን አሁን በእኛ ስልት ውስጥ ማቀናበር ባንችልም ግን ማቀናጀት አሁን ለዚህ ባናነሳው ማቀናጀት እንዲተጋገዙ ማድረግ ሐሳብ መለገስ የሥራ ፈጠራ ላይ እንዲዳብሩ ማድረግ ተሳታፊ እንዲሆኑ ስራ ሳይንቁ እንዲሰሩ ማድረግ ይመለከተናል ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ህዝቡ ተራበ ባሉት ጊዜ እኮ እኔ ለምግበ ነፍስ ብቻ ነው የመጣሁት አላለም ክብር ይግባውና አብነታችን እንግዲህ እርሱ ነው ከእርሱ በላይ ማን አለ ስለተራቡ አዝናለሁ ቦታ ተርበው እንዲሄዱ አልፈልግም ይበላ ስጡ አለ
በቃ ዮሐንስ 6 ላይም አለ። እንዲሁም የሚደንቀው ቀሲስ ምግበ ሥጋ ካበላቸው በኋላ ነው ስለ ቁርባን ያስተማረው። ይሄ እኮ ትልቅ መርህ ነው። ለምሳሌ አንድ የራበውን ሰው ቁረብ ንስሐ ግባ ብለው ይቦንስ ይሰማኛል? መጀመሪያ አንድ የራባት ልጄን ምን ላብላ ብላ የምታለቅስ ሴትን እኔ በሞንታርቦ ብጮህባት ትሰማለች? እያደከምኳት ነው እንጂ እንዲሁም ፍትሃዊነት የለም። አዎ መጀመሪያ ውስጣዊ ችግሯ ምንድን ነው? እኔ እንጀራ ባልሰጣት ግን እንዴት ነው እንጀራ የምታገኘው? ልጆቿ ከረሃብ የሚድኑት ያን መሰረታዊ ነገር በሀሳብ በሰው በማስተባበር ከረዳዋት በኋላ አሁን ቁረቢ ብላት የተመቸ ነው። ምክንያት አይኖራትም። ምን እየበላው ልቁረብ አትለኝም ማለት ነው። ከዚህ አንጻር እረኝነት በስጋም በነፍስም ምእመናን መጠበቅ ነው። እዚህ ላይ የተመሰረተ ነው። መልካም እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። መጋቢ አላፍ ቀሲስ ፋሲል ታደሰ። የተወደዳችሁ አድማጮቻችን ከመጋቢ አላፍና ከወንድማችን አስናቀ ጋር እያደረግነው ያለነው ውይይት ትምህርት መረጃ እያገኛችሁበት እንደሆነ ተስፋ እናደርጋለን። የዛሬው መርሃ ግብራችን በልዩነት እዚህ ጉዳይ ላይ ትኩረት ሲያደርግ በዋናነት በሰንበት ትምህርት ቤቶች በካህናት በመምህራን ወንጌል ትብብር ቅድስት ቤተ ክርስቲያን ሐሳቧን ሐዋርያዊ ተልእኮዋን ለማድረስ የምትችልበት ምቹ ዕድል እንዳለ ተረድተን በያለንበት ምእመናን ይህንኑ ተግባር እንዲጠናከር በጸሎትም ጭምር በሐሳብም ጭምር መደገፍ እንዳለብን ማሳሰብ ነው። እንግዲህ ውይይታችን ይቀጥላል። ከአረጋዊው ከቅዱስ ዮሴፍ በረከት ረድኤት ያሳትፈን። ይህ ቀን ሐምሌ 26 በዓለ ዕረፍቱ በቅድስት ቤተ ክርስቲያን የሚታሰብበት ቀን በመሆኑ ይህንኑ የተመለከተ አንድ ዝማሬ ከአረጋዊ ከቅዱስ ዮሴፍ ጋር በተያዘ እህታችን ዘማሪት ማረታ ኃይለ ሥላሴ ዮሴፍ እንሂድ ሲልሽ እያለች የምትዘምረውን ዝማሬ እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። ዮሴፍ ሲልሽ ምን አለ ሆድሽ ምን አለ ሆድሽ ድንግል ሆይ ድንግል ሆይ ምን አለ ሆድሽ ስለ ሰማ ሄሮድስ የሕፃኑን ዜና በግፍ ሊያስገድለው ይፈልጋልና መልአኩ ለዮሴፍ በሕልሙ ነገረው ድንግልን ወደ ግብፅ ይዘሃት ሽሽ አለው ይዘሃት ሽሽ አለው እንሂድ ተነሺ ሕፃኑን ይዘሽ ዮሴፍ ሲልሽ ምን አለ ሆድሽ ምን አለ ሆድሽ ድንግል ሆይ ምን አለ ሆድሽ አሳስቢ ድንግል ሆይ የስደት ጉዞሽን በልጅሽ ምክንያት የደረሰብሽን በግብፅ በረሃ ስትንከራተቺ አጣሽ ዘመድ አዝማድ የሚያዝንልሽ ላንቺ እንሂድ ተነሺ ሕፃኑን ይዘሽ ዮሴፍ ሲልሽ ምን አለ ሆድሽ ምን አለ ሆድሽ ድንግል ሆይ
ድንግል እንዴት ቻልሽው ሕፃን ይዘሽ ስደት ለአንድ ቀን ይከብዳል እንኳን ለዓመታት እንኳን ለዓመታት ሽፍቶች ሲማከሩ እነሱን ለመያዝ የድንግል እንባዋ ሆነ እንደ አባይ ወንዝ ሆነ እንደ አባይ ወንዝ እንሂድ ተነሺ ሕፃኑን ይዘሽ ዮሴፍ ሲልሽ ምን አለ ሆድሽ ምን አለ ሆድሽ ድንግል ሆይ ምን አለ ሆድሽ በጣለችው ጊዜ ሕፃኑን ኮቲዋ ልቦናን ይከፍላል ያነባሽው እንባ አይዞሽ እናቴ ሆይ አታልቅሽ አትዘኝ ጊዜም ገና ነው ሄሮድስም አይገድለኝ እንሂድ ተነሺ ሕፃኑን ይዘሽ ዮሴፍ ሲልሽ ምን የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በድምፀ ተዋህዶ ሬዲዮ እየተዘጋጀ ወደ እናንተ የሚደርሰውን የዕለተ ሰንበት የሬዲዮ መርሃ ግብራችንን ነው። የድምፀ ተዋህዶ የሬዲዮ መርሃ ግብራችን በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ በየሳምንቱ በዕለተ ሰንበት ከረፋዱ 3 ሰዓት እስከ 4 ሰዓት ድረስ የሚቀርብ የሬዲዮ መርሃ ግብራችን ነው። እንግዲህ ቀደም ብለን ከመጋቤ አእላፍ ቀሲስ ፋሲል ታደሰና ከወንድማችን አስናቀ ጋራ በዚህ በወርሃ ክረምት ውስጥ የሚከናወኑ የካህናት ስልጠናዎችን መሰረት ያደረገ እና በልዩነት ደግሞ ፍለጋ ላይ ትኩረት የሚያደርግ ውይይት እያደረግን ያለ ነው። የዛሬ መርሃ ግብራችን እዚህ ላይ ትኩረት ያደርጋል። በወርሃ ክረምት በአብዛኛዎቹ የአዲስ አበባ አድባራት ውስጥ ይህ ተግባር እንደሚከናወን እናስተውላለንና በዚህ አንጻር እየተሰሩ ያሉ ስራዎችን ማበረታታት፣ ያልተጀመሩ ነገሮችን ደግሞ በዚህ አንጻር እንዲሰሩ ጥቆማ ማቅረብ የዛሬ መርሃ ግብራችን ዋነኛ አላማው ነው። እንግዲህ ቀደም ብለን የካህናት ተልእኮ ምንን መሰረት ያደርጋል ብለን መጋቤ አእላፍ ምላሻቸውን እንዲሰጡን ጠይቀን ነበር። በዚህ ጥያቄ ውስጥ ያው ምላሽ ሲሰጡ ወንጌልን መሰረት እንደሚያደርግ ካህናት የማሰር የመፍታት የእረኝነት የማስተማር የመጸለይ ሁሉ ኃላፊነት ተልእኮ እንዳለባቸው ገልጸውልናል። መጋቤ በተለይ በዘመናችን ዘመናትን እየተሻገሩ የቤተ ክርስቲያንን ሐዋርያዊ ተልእኮ እንዲደናቀፍ የሚያነቅፉ መሰናክሎችን ከማሳለፍ አንጻር በየሰንበት ትምህርት ቤቶቻችን የሚዘጋጁ ስልጠናዎች ምን አይነት አበርክቶ ይኖራቸዋል የሚለውን ጉዳይ እንመልከት። ቅድም እንዳልነው ብዙ ሰንበት ትምህርት ቤቶች በተለይ ወርሃ ክረምትን ከሚሰሯቸው ስራዎች ውስጥ በዋናነት በተለይ የቅርብ ጊዜ ወዲህ ስንመለከት ከካህናት ጋር ቀረብ ብሎ ስራ የመስራት ሁኔታ አለ። ይሄ ደግሞ የካህናት ሙያቸውን እንዲያበለጽጉ በተለይ በስብከተ ወንጌል አካባቢ ሊኖራቸው የሚችለውን ሚና ከፍ እንዲያደርጉ የሚያስችሉ ስልጠናዎች ነውና እንደ እርሶ በብዙ ቦታዎች ላይ እየተገኙ የራስዎን ቤተክርስቲያን የሰጠችውን አደራ ከመወጣት አንጻር በዚህ በኩል የሚጣረውን ጥረት በቅርበት የመከታተል እድል ስላለው እንዴት ያዩታል? ምን አይነት አበርክቶስ አለው መሰናክሎችን ከማሻገር አንጻር? በጣም ጥሩ። አስቀድሞ በቃለ ዓዋዲው መሰረት እንግዲህ ቤተክርስቲያን የምትመራው በሰበካ ጉባኤ ነው፣ አጥቢያዎች ማለት ነው። ሌላ የተለየ ገዳም ስሪት ካልሆነ በቀር በአብዛኛው የቤተክርስቲያን ስርዓት በሰበካ ጉባኤ ነው።
በሰበካ ጉባኤ ውስጥ ደግሞ ያሉ ምእመናንን በአጠቃላይ አገልግሎቱ ላይ ከሚሳለጡ አካላት አንዱና ዋነኛው ሰንበት ትምህርት ቤት ነው። ስብከተ ወንጌል የመሳሰለው ሰው ላይ ሰውን በማነጽ ደረጃ ትልቅ ስራ የሚሰራባቸው ጉዳዮች ስብከተ ወንጌልና ሰንበት ትምህርት ቤት ነው እና ብዙ አልተለመደም። አሁን ይህን ስንናገር የጀመሩ አካላት አሉ፣ ያስለመዱ አካላት አሉ እያለን ልናነሳ እንችላለን። ቅድም በወንድማችን እንደተገለጸው እንደ ገነተ ጽጌ እንደ ቅዱስ ጊዮርጊስ በጥቅሉ ስናየው ግን ሰንበት ትምህርት ቤት ለራሱም ለካህናትም ሌላ ለየት ያሉ ስልጠናዎችንም ሲያዘጋጅ አልተለመደም። ተከታታይ የክረምት ኮርስ የበጋ ኮርስ አለ። እሱ ያው የስራው ድርሻ ስለሆነ ስልጠና በሚል ፎርማት ግን ለምሳሌ የጋብቻ የተለያዩ ወጣቶች የሚያድጉበት የስራ ፈጠራ ኪነ ጥበባዊ ነገሮች የሚሰለጥኑበት ወጣ ያሉም በውስጣዊም ደግሞ የተለያየ ጠንከር ያሉ ስርዓተ ትምህርትን በጣም አልተለመደም። በእውነቱ ከሆነ ይሄ በጣም ሊለመድ ይገባል። ከሰንበት ትምህርት ቤቶች በቃ በአመታዊ እቅዳውን እንደም የአመቷ ዜማ ላይ ስለሆነ በአመታቸው እቅድ ውስጥ ምን አይነት ስልጠና አቅደዋል፣ የት በምን ሁኔታ በማን ከማጋር ለአባላትም ለካህናትም አንዳንዴ ለወላጆችም አንዳንድ ቦታ ለምሳሌ ለሰንበት ትምህርት ቤት አባላት ወላጆች ተብሎ የሚዘጋጅ በጣም በመጠኑ ከጋብቻ ከቤተሰብ አመራር ጋር የሚታይ ስልጠና ይታያል። ይልቅም ከካህናት ጋር በእውነት ከሆነ አልተለመደም። ሆኖም ግን መለመድ ያለበትና አሁን በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ያየነው እጅግ በጣም ለሌሎች ሁሉ አብነት የሚሆን ነው። እንደ አዲስ አበባ እኮ በአዲስ አበባ ሀገረ ስብከት መረጃ መሰረት ከ260 በላይ አድባራት ገዳማት አሉ በአዲስ አበባ። በእውነት በእኒ ውስጥ ከሰበካ ጉባኤ ጋር ተጣምሮ ለካህናት ስልጠና የሚያዘጋጅ ማን ነው? እኛ መረጃው አጥሮን ሊኖር ይችላል፣ ግን በተጨባጮች የምንኖረው እዚሁ ነውና በአንድም በሌላም ብዙ የመስማት እድል አለንና አሁን በቅርቡ ያየነው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ብቻ ነው ሰንበት ትምህርት ቤቱ ለካህናት ያዘጋጀው ስልጠና ማለት ነው። በመጀመሪያ ደረጃ ሰንበት ትምህርት ቤቶች በአመታዊ እቅዳቸው ውስጥ ለካህናት የሚዘጋጅ ስልጠና ብለው ማቀዳቸው ቅርርቡን ያጠናክራል፣ አገልግሎቱን ያሰፋል። ይሄ ነው። ሌላው ለነፍሳት መዳን አስተዋጽኦ ያደርጋል። አበርክቶ ስንል እንግዲህ የቤተክርስቲያን ዓላማ ማጽደቅ ነው፣ እየጸደቅን ማጽደቅ ነው። ከዚህ መንጋ ያልሆኑትን አመጣ ዘንድ ግድ ይለኛል እንዳለ ሁሉ አምነው ለተጠመቁት እየዘመሩ እየቀደሱ ለሚያገለግሉት ሳይሆን ፍለጋ ላይ በውጭ ላሉት ወይ ገብተው ለወጡት ሁሉ ነፍሳትን በማዳን ሂደት ውስጥ ትብብሩ አበርክቶ ሰፊ ነው። ካህናት የማንደርስባቸው ወይ ደግሞ ስልቱን ያልገባን ወይ ዘመኑን በዋጀ መንገድ ልጆቻችን ያልመራንበት አካሄድ ይኖራል። ቀኖናውን ስርዓቱን አይደለም የምንቀይረው፣ የአፈላለግና ልጅ አያያዝ ዘዴውን ግን እንደ ዘመኑ ማድረግ አለብን። ለምሳሌ ድሮ በብራና ቢመዘገብ አሁን በነጭ ወረቀት ቢመዘገብ ዳታ ላይ ደግሞ ኮምፒውተር ላይ ብትመዘግብ ያቺ ወለተ ማርያም ነች። ቀኖናና ንስሐው አይቀየርም፣ ግን ያመዘጋገብ ቦታ ሊለያይ ይችላል። አሁንም እንደዛ እንደማለት ነው። ቀኖናውን መሰረታዊ ቤተክርስቲያን ትምህርትም ያናጋው ነገር የለም። ስለዚህም እኛና ንስሐ ልጆቻችን እኛ ቀሳውስትና ንስሐ ልጆቻችን የበለጠ ተጠናክረን እንድንበረታ ነፍስ እንድናድን ትልቅ እገዛ የሚሰጠው ከዘመኑ ጋር የሚራመድ የዘመኑ ወጣቶችን መያዝ የሚችልና በሲኖዶስም ፈቃድ መሰረት የወጣቶች ተጠሪ የሆነው ሰንበት ትምህርት ቤት ነው። ከሰንበት ትምህርት ቤት ጋር ተጣምረን አብረን መማማራችን እጅግ በጣም ይረዳናል ነፍሳትን ለማዳን። እኛ ያላየነውን አንገል ያልተረዳነውን ነገር የምንረዳበትን መንገድ ይረዱናልም። እኛም ደግሞ ልጆቻችን ናቸውና ከሰንበት ትምህርት ቤቱ አባላት ጀምሮ እስከ ጠፉትና እስከ ኢአማንያኑ የምንደርስበትን እጃችንን እናረዝማለን ማለት ነው። በጥቅሉ ለነፍሳት መዳን ነው። ሌላው ለቤተ ክርስቲያን መስፋፋት ነው። ቤተ ክርስቲያናችን መስፋፋት ስንል ህንጻው ብቻ አይደለም፣ ለምእመናን በሃይማኖትም በምግባርም መስፋት ብዛት ብቻ ሳይሆን የህይወት ጥራት ላይ ምስክር መሆን ላይ ክርስቲያን ሆኖ መገኘት ላይ የሰንበት ትምህርት ቤትና የካህናቱ ተገናኝቶ በስልጠና መሳተፍ ለቤተ ክርስቲያን መስፋፋት ከፍተኛ አስተዋጽኦ አለው። አንዳንድ ሀገሮች ላይ የማየት እድል የገጠመኝ ለምሳሌ ከነ ጁባ ጀምሮ ሊሆን ይችላል፣ ከዛም እስከነ አሜሪካ አብዛኛቹ የቤተ ክርስቲያናት መስፋፋት የቤተ ክርስቲያን መተከል ሁኔታዎችን ስናይ በሰንበት ትምህርት ቤት ወጣቶችና በካህናት ጥምረት ነው። ለምሳሌ በአሜሪካ ደረጃ
ቨርጂኒያ፣ ሜሪላንድ፣ ዲሲ ዙሪያ የኛ ቤተክርስቲያን ነው 51 ቤተክርስቲያናት አሉ። ቢበዛ እንጂ አያንስም። የሀታ ቤተክርስቲያናት ልምድ ሳይሆን የኛ የራሳችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 51 ቤተክርስቲያናት አሉ። ቨርጂኒያ፣ ሜሪላንድ፣ ዲሲ ተቀራራቢ ቦታዎች ናቸው በብፁዕ አቡነ ፋኑኤል ሀገረ ስብከት ስር እና አብዛኞቹን የማየት እድል ነበረኝ እና ስለ መስረታቸው ስለ አገልግሎታቸው ያው እንደ ጋዜጠኛ ያደረገናልና እንደ ጨዋታም ስናነሳ ትልቁ የቤተክርስቲያን የጀርባ አጥንት በሚል ግለጸው የሰንበት ትምህርት ቤት ወጣቶች ናቸው። ሌላው ቀርቶ ደብር እንዲሆን ህንጻ ቤተክርስቲያኑ እንዲገዛ ወይም እንዲባረክ ከዚያ ደግሞ ካህን እንዲመደብ መሪጌታ እንዲመደብ ካህናቱ ዲያቆናት እንዲያፈሩ ይሄን ሁሉ የሚያሳልጡ የሰንበት ትምህርት ቤት ወጣቶች ናቸው። አንዳንድ ቦታ ቦርድ የመሳሰለው አይነት የመዋቅር ጉዳይ አለ። ማወራውን ግን በሰበካ ጉባኤ ደረጃ ሆነው ከፍተኛውን ምክንያቱም እንዲሁም የካህናት እጥረት አለ። ሌላው ቀርቶ ካህን በደብሩ ካህን እንዲያፈራ ከፍተኛ አስተዋጽኦ የሚያደርጉት ሰንበት ትምህርት ቤቶች ናቸው። እዛ የተወለዱ ልጆች በእንግሊዝኛ ጭምር እንዲቀድሱም ነገ ደግሞ አግብተው ቄስ እንዲሆኑ እያዘጋጁ አሉ። ከማጋ ከካህናቱ ጋር ሆነው ማለት ነው። በማመቻቸት ሁኔታዎችን በማሳለጥ ደረጃ ከፍተኛው ድርሻ የሰንበት ትምህርት ቤት ነው። ካህናቱ ደግሞ በክህነት ደረጃ ቢጠበቅባቸው። ወደ ሀገራችንም ስንመጣ ጥሩ ማሳያዎች አሉ። ከዚህም በላይ ግን መስራት አለብን። ሰንበት ትምህርት ቤቶች የሚያዘጋጁት ስልጠና ለቤተ ክርስቲያን መስፋፋት ከፍተኛ አስተዋጽኦ አለው። የጠፉትን ለመፈለግ ከፍተኛ አስተዋጽኦ አለው። ሌላው ዘመኑን የዋጀ አገልጋይ ለመሆን ይረዳናል። ይህ በይበልጥ ቀሳውስት ያው ቅዱስ ጳውሎስም ዘመኑ ክፉ ነው ዘመኑን ዋጁ እንዳለ ሁሉ ይህ ማለት እኮ አሁን በአንቀጸ ንስሐ ያልተጻፉ በጥንት መጻሕፍት ያልተጻፉ የኃጢአት አይነቶች የተፈበረኩበት ዘመን ነው። ለእኛ ለቀሳውስት አንዳንዱ ኃጢአት አማትበን የምንደነግጥበት ነው። ወጣቶቹ ግን ካላቸው ሶሻል ሚዲያ ቅርበት ካላቸው ቴክኖሎጂ አንፃር ቅርበት አላቸው። ስለዚህ ሌላው ቀርቶ ዓለምን እንድንረዳ ያግዘናል። እየተቀረጸ የሚሰጠው ስልጠና ዓለምን እንድንረዳ ለዓለሙ ጉዳይ መረጃው ቅርባችን እንዲሆን። ለምሳሌ እኛውን ሱስ ሲባል እኔ እንኳን ለሚዲያ ቀርብ ነኝ ሩቅ አይደለሁም ብዬ አስባለሁ። ሱስ ሲባል አሁን የአረቄ ሱስ የአደንዛዥ ሱስ ነው ብዙ ቄሶች የምናስበው። ግን ዓለማችን ላይ ሰው እየተንገላታ ያለው በሶሻል ሚዲያ ሱስ ነው፣ በግብረ አውናን ሱስ ነው። ይሄ ጉዳይ ምንድን ነው ምንጩ? እንዴት ነው ከእንዲህ ያለ ሱስ ልጆቻችን ማዳን ምንችለው? ስለዚህ ዘመኑን የዋጀ ግንዛቤ ያስፈልጋል ማለት ነው። ቲክቶክ ተጠቃሚ ባንሆንም ቲክቶክ ምንድን ነው? ፌስቡክ ምንድን ነው? ጥቅሙ ምንድን ነው? ጉዳቱስ ምንድን ነው? ይህን እኮ ካህናት ማወቅ አለብን። ቲክቶክ እንዲኖረን አይደለም ዋናው ጉዳይ፣ ልጆቹን በዛ የተያዙትን ለመርዳት። አንድ ልጅ መጥቶ የቲክቶክ ሱስ ያዘኝ ቢል ምንድን ነው ቲክቶክ እና ይህን ልጅን እንዴት ነው ልመክረው የሚችለው? አንዳንድ ሰዎች በአውሮፓ እግር ኳስ ምክንያት በጣም ይመሰጡና ከጸሎት ከቅዳሴ ከቤተክርስቲያን ጉዳይ አይደለም ከሱ አንዳንዴ ከምግብ ይርቃሉ። ክለባችን ተሸነፈ ብለው አልበላ የሚሉ ያዙ ይልቀቅ የሚሉ ጎረምሶችም አሉ። አሁን እኛ ቄሶች ምንድን ነው የእነዚህ ክለቦች ተጽዕኖ ምንድን ነው? ሆነ 90 ደቂቃ ካዩ በኋላ ሌላ 90 ደቂቃ ማልቀስ ይገባሉ? ይህን ያህል ስሜታዊ መሆን አለበት ወይ? ይህን ያህል ከስርዓት አምልኮ ሊያርቀው ይገባሉ? ይሄን ለማለት እኮ እያንዳንዱ ጉዳይ ኮምፒውተርን አስማንዲዮስ ነው ብለን 4 ነጥብ አንሰጠውም። መመርመር አለብን ማለት ነው። ከዛ የትኛውን በበጎ ነገር ይጠቀም የትኛውን ይተው። ስለዚህ ይህንን የምናገኘው ከወጣቶቹ ጋር አብረን ሆነን ዘመኑን የዋጀ ስልጠና ስናገኝ ነው። ሌላው ካህናትና ትውልዱን ለማቀራረብ ይረዳል። አንዳንድ ቦታ በሚዲያ ባይገለጽም ቃሉ ደስ ባይልም ካህናትና ሰንበት ትምህርት ቤት ወጣቶች ወይም ወጣቶች እንደ አይጥና ድመት ሆነን ይታያል። ብዙ መቀራረብ የለም። ኧረ ከዛም አልፎ ግጭት መገፋፋት፣ ወጣቶቹም ድንገት የአብነቱን የክህነቱን ጉዳይ ወይ ቸል ማለት፣ አባቶችም ደግሞ የወጣትነትን የሰንበት ትምህርት ቤትን ጉዳይ ሰንበት ትምህርት ቤት እኮ በዓመታዊ በዓል ላይ የምስጋና ልብስ ለብሶ ከበሮ እየመታ የሚዘምር ብቻ አድርገው የሚያስቡ አስተዳዳሪዎች አሉ። በቃ የዛ ታቦት ክብረ በዓል ሲኖር ልክ በዓመት አንድ ቄጤማ ወይም ምንጣፍ እንደሚነጠፍ ማለት ነው። ልክ እንደ ምንጣፍ እንደ ቄጤማ ነው የምናያቸው እኮ እንደ ካህናት ስናይ። ወጣቱ ላይ ትውልዱ ላይ ቅዱስ ሲኖዶስ የፈቀደው በመንፈስ ቅዱስ የተመሰረተ ወሳኝ አካል ቀጣይ ቤተክርስቲያንን ለሀገርም ጠቃሚ አካል መሆኑን የሚዘነጉ አስተዳዳሪዎች አሉ፣ የሚዘነጉ ካህናት አሉ። አይ የሰንበት ትምህርት ቤት ነገር ብሎ ሚንቁ አሉ። ወደ ወጣቶቹ ስንመጣም ደግሞ ከማህሌቱ ከቅዳሴው በቃ ያንን ደግሞ በቃ እንደ ትራዲሽናል ነገር ብቻ አይተው
የካህናት ጉዳይ፣ የካህናት ኑሮ ጉዳይ የመሳሰለው በቃ ከሙዳይ ምጽዋት ጋር ብቻ የተገናኘም ደግሞ ሊያደርጉት ይችላል። ስለዚህ ስልጠናዎቹ የካህናትና ትውልዱን ወጣቱን ሊያቀራርብ ይችላል። ካህናት ስለ ወጣቱ፣ ስለ ሰንበት ቤቱ፣ ስለ ተቋማቱ በሚገባ እንድናውቅ ይረዳናል። አብረን እንደሆነን እንዲሁም የነሱ ጠባቂ እንደሆነን የበለጠ ኃላፊነት ያለብን እኛ ካህናት እንደሆነን አባቶቻቸው እንደሆነን መካሪዎቻቸው እንደሆነን የበለጠ ኃላፊነት እንዳለብን እንደ አስተዳዳሪማ ሲነገር ምንጊዜም በቋሚ በሲኖዶስም ሆነ በቅዱሳን ፓትርያርኮች በሊቃነ ጳጳሳት አስተዳዳሪ ሲሾም ደብዳቤው ገጥሞ እንደሆነ ሰንበት ትምህርት ቤትን ስብከተ ወንጌል ሰንበት ትምህርት ቤት በቃ ስለዚህ እኮ መመሪያ ነው። እኮ ልንቀይረው ማይችለው መመሪያ። አስተዳዳሪው እንደዛ ተባለ ማለት ማንን ይዞ ነው አስተዳዳሪው? ማህበረ ካህናት የሁሉም ነው። ዲያቆን፣ ቄስ፣ መሪጌታ የሁሉም ነው። የልጆቻችንን ወረ የሚያስጠናው ማን ነው? ማህሌታዊ መሪጌታ ወረ ምስባክ ይፈልጉ የሚያስጠናው ማን ነው? ዲያቆኑ አይደል? ንስሐ አባት ይፈልጉ፣ ጠበል ይፈልጉ፣ ቡራኬ ይፈልጉ የሚያገለግለው ማን ነው? ቀሳውስት አይደሉ? ስለዚህ ይሄ ትስስር ትውልዱንም እኛ በውስጥ ያለ ነው ማለት በአገልግሎት ላይ ያለ ነው ስንተሳሰር አሁን የመጡ ያሉ ወጣቶችም ትስስራቸው ጀርባ እንዳይሰጡ ለእያንዳንዱ ጉዳይ የቤተክርስቲያን መዋቅር ጠብቀው እንዲሄዱ ቅርርባችንን ቤተሰብነታችን የአንዲት እናት ቤተክርስቲያን አካል መሆናችንንም የበለጠ ያጠናክረዋል። መልካም እግዚአብሔር ይስጥልን መጋቢ አላፍ ቀሲስ ፋሲል እንዲሁም ወንድማችን አስናቀ ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት። የተወደዳችሁ አድማጮቻችን እያካሄድ ነው ካለው ውይይት ጠቃሚ ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። እንግዲህ የሰንበት ትምህርት ቤቶችና የካህናት ተቀራርቦ አገልግሎት የመስጠት በተለይ በዚህ ዘመን የሚያጋጥሙ እንቅፋቶችን ከመሻገር አንጻር ሰንበት ትምህርት ቤቶች ለካህናት የሚገባውን የሙያ ማሻሻያ ስልጠና እንዲያገኙ በበጀትም ሁኔታዎችን በማመቻቸትም የሚሰሩት ስራ ምን አይነት ጠቀሜታው ደግሞ አንድምታ እንዴት ይታያል በሚለው ርዕሰ ሀሳብ ላይ መጋቢ አላፍ የሰጡትን ምላሽ ሰምተናል። እንግዲህ አንድ ዝማሬና አንድ የዝግጅት ማስተዋወቂያ አንሰማና እንደገና በተከታዩ ጥያቄ እንመለሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ደስ ያለሽ ሆይ ደስ ይበልሽ። ስለ እመቤታችን ቅድስት ድንግል ማርያም የተመለከተ ልዩ የሬዲዮ ትምህርት እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ በተዋህዶ የከበረባት ዙፋን እናቱ ላይ በዙፋኑ ላይ ፍጡር ይቀመጣል ብሎ ማሰብ ክህደት ነው። ቃሉን ቅዱስ ገብርኤል በለላ። በዚህ የትምህርት መርሃ ግብር ከአቡነ ዘበሰማያት ጸሎት በማስከተል የሚቀርበው የእመቤታችን ምስጋና። አቡነ ዘበሰማያት ደገማችሁ አያበቃችሁ በሰላመ ገብርኤል እያላችሁ ለምን ነው የምትጸልዩት ሊለን ይችላል። በረቂቅ ማለት ከሰባቱ አጋንንት አንዱ መንፈሰ ጽርፈት ይባላል። ይሞግታል። በሰላመ ቅዱስ ገብርኤል ተብሎ የተሰየመበት ምክንያት ምንድን ነው? ቅዱስ ገብርኤል ማን ነው? ወላዲተ አምላክ እናትና ድንግል እመቤትና ገረድ ለተባለችበት ምክንያቱም ማብራሪያ ይቀርብበታል። ስለዚህ ድንግል ማርያም እንድትመሰገን እኮ የተደረገው በመንፈስ ቅዱስ በራሱ በእግዚአብሔር ነው። መልአኩ እኮ ከእግዚአብሔር ፈቃድ የሚወጣ አይደለም።
በአጠቃላይ ይህ ዝግጅት በሰላመ ቅዱስ ገብርኤል የሚለው የምስጋና ጸሎት የያዛቸው እያንዳንዳቸው ጉዳዮች መጽሐፍ ቅዱሳዊ ማብራሪያዎች ይቀርቡበታል። በቅርቡ በድምፀ ተዋህዶ ሬዲዮ ይጠብቁን። የተወደዳችሁ አድማጮቻችን ዝማሬውን አድምጠን ተመልሰናል። ዝማሬውን ላቀረቡልን እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። የዝግጅት ማስታወቂያውንም ቀደም ብለን ሰምተናል። እንግዲህ በሰላመ ቅዱስ ገብርኤል በሚለው የእመቤታችን የምስጋና ጸሎት ላይ ትኩረት ያደረገና ለነገረ ማርያም ተማሪዎች ተጨማሪ እውቀት፣ ግንዛቤ የሚሰጠውን ትምህርት ከፊታችን እሁድ ነሐሴ 3 ቀን ጀምሮ ወደ እናንተ እናደርሳለን። መምህራችን መላከ ሰላም ታዬ አብርሃም በዚህ ዙሪያ ተዘጋጅተው እየተጠባበቁን ነው። ማስታወሻ በመያዝ ከዛ ጊዜ ጀምሮ እንድንማር አምላካችን በቸርነቱ ሁላችንን ይርዳን። መጋቢ አላፍ እንግዲህ ወደ በዛሬ መጨረሻ ጥያቄ የምናደርገውን ጥያቄ ነው የምናነሳው። እንግዲህ ቀደም ብለን ያነሳናቸውን ጥያቄዎች ተከትሎ የሚቀርብ ጥያቄ ነው። ካህናት በልዩ ልዩ ርዕሰ ጉዳዮች በሚዘጋጁ ስልጠናዎች የመሳተፋቸውን ጥቅም እስኪ እንመልከት። ቅድም ተቀራርበው ሰንበት ትምህርት ቤቶችና ካህናት ተቀራርበው የስልጠና የመዘጋጀቱ ያ ለቤተ ክርስቲያን የሚኖረውን አንድምታ በሰፊው ስንመለከት ነበረ። ካህናት በዚህ ዙሪያ ይሄንን ስልጠና የመሳተፋቸው ጉዳይ እንዴት ማየት እንችላለን? ጠቀሜታውን በልዩ ልዩ ከቤተ ክርስቲያን አንጻር፣ ከምእመናን ሕይወት አንጻር፣ በአጠቃላይ ቤተ ክርስቲያኒቱ ለተቋቋመችበት ዓላማ መሳካት የካህናት እንዲህ ባሉ ስልጠናዎች ላይ በንቃት የመሳተፋቸውን ፋይዳ ወይም ጠቀሜታ እንዴት ማየት እንችላለን? በጣም ጥሩ ጥያቄ ነው። ይሄ ጉዳይ በእውነት እንደው በእኔ ብቻ ሳይሆን በሌሎች የተሻሉ መምህራንም በጣም በተለያየ ሚዲያ አጽንኦት የሚሰጠው ነው። የስልጠናን ጥቅም ማለት ነው። ቀሲስ አንተም ያው በአድባራት ላይ ከፍተኛ አገልግሎት እየሰጠ ነው። ቅርብ ነህና ታዝበ እንደሆነ ለስልጠና ዝግጁ አይደለንም። ከችግር ልነሳ ብዬ ነው። አንዳንድ አስተዳዳሪዎች ሰበካ ጉባኤዎች ያቅዳሉ፣ በጣም ይፈልጋሉ ማለት ነው። እንዲሁም ገንዘብ አውጥተው ሁሉ በእጅተው አንድ ማህበረ ካህናት አንዳንዶች ግን ፈቃደኛ አይሆኑም፣ ወይም በዛ ስልጠና በተባለበት ጊዜ አይገኙም። አይተ እንደሆነ አንዳንድ አድባራት ላይ ተቆጣጣሪ ተመድቦ አቴንዳንስ ተጽፎ አንዳንዴ ማስጠንቀቂያ ተጽፎ ያልተገኘ እንዲህ አይነት እርምጃ እንወስዳለን አስተዳደራዊ ተብሎ። ይሄ ግን መሆን ነበረበት ወይ? ለዚህ ነው በጣም ልንሰራበት ይገባል ያልኩት ቀሲስ። ስልጠና እኮ ለተማሩ ሰዎች ነው። ትምህርትና ስልጠና ይለያል። እንግዲህ ባለሙያዎች እንደምተነትኑልን ትምህርት የጉባኤ ቤት ትምህርት ለምሳሌ አለ፣ የኮሌጅ ትምህርት አለ፣ አስተማሪ አለ፣ ደቀ መዛሙርት አሉ። ያው አንድና አንድ ይባላል፣ ሁለት ነው አለ፣ ትምህርት ነው። ተማሪ አለ፣ አስተማሪ አለ። ስልጠና ግን በተለያየ ሙያ ላይ የበለጸገ እውቀት ያላቸው ባለሙያዎች እውቀታቸው የሚያሻሽሉበት፣ አሰራራቸው የሚያሻሽሉበት ስልት ነው። በጣም ጠቃሚ ነው ስልጠና። እንዲሁም አንድ ነገር ልመስለው የተሻለ መሆኑን ማለት ነው። ለምሳሌ ብርቱካን ልጠኸው ከዛ ፈልቅቀኸው 2-3 ስራ አለው ለመምላት። እሱ ትምህርት ነው። ላይብረሪ መሄድ አለ፣ መጽሐፍ ማገላበጥ አለ፣ መምህራን መጠየቅ አለ፣ ስታጠብ፣ ስትልጥ፣ ስታዘጋጅ ትውላለህ። ግን በአጭሩ ጁሱ በብርጭቆ ተቀርቶ ቀረበል የምትልጠው ነገር አለ የለም። ያለቀ ነገር አንስተ መጠጣት፣ እንደ ፈረንጆቹ ደግሞ ይበቃተ መጠጣት። አሁን ስልጠናን እኔ እንደዚህ ነው። ያለቀለት ጁስ እኮ ነው፣ ያለቀለት ወጥ እኮ ነው። አሁን ወጥ አሰራርን ይኸው ብዙ ባንችልም ገና እኮ ከጉሊቱ ካነሳው ገና ሽንኩርት ትገዛለህ፣ የሚያስፈልገው ነገር ትገዛለህ። ትምህርት እንደዛ ነው፣ ተገቢ ነው። ግን ትምህርት ከስር አንስተ ነገሮችን የምታይበት መንገድ ነው። ስልጠና ግን መታደል ነው እያልኩ ነው። አንተ እኮ 4 ዓመት በዩኒቨርሲቲ ደረጃ የተማርከውን ለእኛ በ3 ቀን ጁስ አቀረብክ እና ይህንን ከፍለን ነው እንጂ መጠጣት ያለብን። ስልጠና እኮ በጣም መታደል ነው። እኔ ብዙ እድል አግኝቼ የገጠሙኝ ስልጠናዎች አሉ፣ በማህበረ ቅዱሳን፣ በመንግስት ተቋማትም፣ በካውንስሊንግ ዙሪያ፣ በስነ አእምሮ ዙሪያ እና በጣም ነው የሚደንቀው። በስነ ጽሁፍ ዙሪያ ማለት ያን አሰልጣኙ እኮ በዛ ጉዳይ ላይ አዘጋጁ አካል ሲያመጣል ለረጅም ዓመት
ልምዱን የደከመበት ያንን ሁሉ ቢነግር እኮ ዓመታት ይፈጃል። ግን ጁሱን አምጥቶ እንካ ጠጣ ሲል አትከፍልም እንዴ? እኛ ያው ተከፍሎን ሻይ ቡና ተዘጋጅቶልንና ይህን አመለካከት በጣም መቀየር አለብን። በጥቅሉ መሰልጠን ጥቅሙ አንደኛው ለራስ አደራና ኃላፊነትን ለማወቅ ነው። አንዳንዴ እንዝላለን እኮ የሚዝሉት እኮ ምእመናን ብቻ አይደሉም። ካህን እኮ ክህነቱን ይዘነጋዋል። በቃ ቀድሶ መውጣት ፍታት መፍታት እሱም ለደሞዝ ስራ እናደርገዋለን። ስልጠና ያነቃል። ከደሞዝ ስራ ወደ መንፈሳዊው ስሜት እንድንገባ ለካ የኔ ጉዳይ ነው ለካ ይሄን አደራን እንድትፈጽም ይላል አይደል ቅዱስ ጳውሎስ። እንደተሰጠን ጸጋ መጠን ሮሜ ላይም ቆላስይስ ምዕራፍ 4 ላይም ስለ አደራ ብዙ ነግሮናል። እና በጎችን ጠብቅም አደራ ነው። ስለዚህ ስልጠናው ከኛ ተልእኮ ጋር የሚያያዝ ስለሆነ ኃላፊነትን ለመወጣት ያዘጋጀናል። ክፍተታችንን ይሞላል። በምንም መልኩ ሙሉ አይደለም። እንደ ይቅርታና አራት አይና ቢባል ሊቀ ሊቃውንት ቢባሉ እግዚአብሔር ይመስገን ብዙ ድንቅ ምሁራን አሉ። ግን እነሱም ሲናገሩ የሰማሁት ሙሉ አይደሉም። አንዳንዴ በዜማው በጉባኤ ቤቱ ሙሉ የሆኑ ሊቃውንት በሌላ ቦታ በቅኔው በቅዳሴው ክፍተት ይኖራል። በአብነት ደረጃ እንኳን እጅግ በጣም የቅኔ ድንቅ መምህር የሆኑ የቅዳሴ ክፍተት ይኖርባቸው ይሆናል። እጅግ በጣም የቅዳሴው የሚያሳምሩ የቅዳሴ መምህር ደግሞ ቅኔው ላይ ሐዲሳት ላይ ክፍተት ይኖራል። በምንም መልኩ ሙሉ አይደለንም። በአብነት እንኳን ልንሆንም አንችልም። ሰዎች ነን። አይምሯችን ውሱን ነው። ከዚህ አንጻር አሁንም ታዲያ ወደ አገልግሎት ስንመጣም ካህን ስለሆንን ካባ ስለለበስኩ ብቻ ምእመናንን በካባይ ብቻ እጠብቃለሁ ማለት አይደለም። ያያያ ስልት ምንድን ነው? ስብከት ዘዴው ምንድን ነው? አሁን በየአውደ ምሕረቱ ከመስበክ ይልቅ ልመና ያበዛ ነው። አንዳንዴ ደግሞ ቅዳሴው ሲጠፋበት ቀረርቱ ጨመረበት እንደሚባለው ሁሉ ብዙ የሚነገር ምስጢር እያለ የአይጥና የድመት የፌስቡክ ወሬ አውርተን ምንወርዳለን። ይህ እኮ አለመሰልጠን ነው። በስልጠና እኮ አለማግኘት ነው። የስብከት ዘዴው ምንድን ነው? ስለዚህ ስብከት ዘዴ ለምሳሌ መሰልጠን አንድ ሙያ ነው። ግብረ ነሮት መሰልጠን አንድ ሙያ ነው። የግዴ ደጓ ቃለውና ስብከት ዘዴ አልሰለጥንም አያስብልም። አቋቋም ተመር ያለውና ስብከት ዘዴ አልሰለጥንም አይባልም። አቋቋሙን ወደ ስብከት የምታመጣው እንዴት ነው? የሰንበቱን መዝሙር ከምስባኩ ከወንጌሉ አዛምደ ምሰብከው እንዴት ነው? ስልጠና ማለት እኮ ነው። ይህንን ደግሞ በጉባኤ ታገኘው። ለምሳሌ ስልጠናዎች መዘጋጀት አለባቸው። መሳተፍ ለምሳሌ በአቅሜ በጣም ትንሽ ትጋት ባይኖረኝም ለምሳሌ ሐዲሳት ተምሬያለሁ ባልልም ሰምቻለሁ ምለው ልግለጸው። ግን ይሄ ጉባኤ ይሄ ነው ይሄ ምዕራፍ ይሄ ነው የሚለውን ሊቃውንቱ ዕድሜ ይስጣቸው የሞቱትን ነፍስ ይማር የታካ ነገሥት ሰምቻለሁ 5 ዓመት። ግን እዛ የሰማሁት ቀጥታ ወስደን ስበከው አይደለም። እሺ ያን እንዴት ነው ሰብከው? የዘሩ ምሳሌ ተረጎሙልኝ ሊቃውንቱ። ምስጢሩ ይሄ ነው አሉኝ። እሺ ሰማው፣ እግዚአብሔር ይመስገን። ሽምደዳውን ሸመደድኩ። ለምእመኑ ማቀርበው እንዴት ነው? ስለዚህ ስልጠና ያስፈልገኛል ማለት ነው። የማቀርብበትን ዘዴ በወንበር ጉባኤ የለም። ስለዚህ ስልጠና ማለት ያወቅነው መሰረታዊ እውቀት ወደ ጽሁፍ እንዴት እንቀይረው፣ ተደራሽ ወደ ምእመናን እንዴት እናድርገው፣ ለሚዲያ እንዴት እናውለው፣ ያ ማለት ነው። የቆምነውን ሊቃውንት የቆሙትን መዝሙር እንዴት ነው? መዝሙር እኮ የሰንበታት መዝሙር አሁን እንግዲህ ፍልሰታ ላይም ብዙ ልታሰሙን ነው። እግዚአብሔር ሰላም ያሳልፍልን። የሰንበታቱ መዝሙር እኮ ወንጌል እኮ ነው። ያን ሊቃውንቱ ያዜሙትን መዝሙር ለምእመናን ማድረስ እንዴት ነው? ስልጠና ማለት ይሄ ነው። ስለዚህ ኃላፊነትን ለመወጣት እውቀትን ለማስተላለፍ ስልት የሚያሳይ ነው። ስለዚህ እውቀትን አገልግሎትን ለማጠናከር ስልጠና አስፈላጊ ነው። የመጨረሻው በጋራ ለማገልገል የግል ሩጫ የትም አይደርሰንም። አሁን ቤተ ክርስቲያን የህብረት ነች። ለምሳሌ ትልቁ ስርዓት አምልኮ ቅዳሴ ነው አይደል? ቀሲስ ትልቁ ጸሎት ቅዳሴ ላይ የቄስ ብቻ ነው እንዴ? የለም፣ ካህናትም ምእመናንም የሁሉም ድርሻ ነው። ምእመናን እንዲረዱ ነው ይህን ምሳሌ ባነሳው። ለምሳሌ የዲያቆኑ ድርሻ ተንሱ ለጸሎት ቢል ህዝቡ ምን ይላል? እግዚኦ ተሳለነ ይላል። ድርሻ አላቸው ማለት ነው። ከዛ ቄሶቹ ደግሞ ሰላም ለኩልክሙ፣ ከዛ መስለ መንፈስ ካሁን በህብረት ነው ማለት ነው። ኢንህድግ ማኅበረን አለ። ይህንንም ሲያይ ቅዱስ ጳውሎስ አንድነታችንን አንተው። አሁንም ቤተ ክርስቲያን የህብረት አገልግሎት፣ ነፍስ ማዳን የህብረት አገልግሎት፣ ሰንበት ትምህርት ቤቱም፣ ስብከተ ወንጌሉም፣ የወጣቶች ህብረትም፣ ሌሎች ማኅበራትም በቅድስት ቤተ ክርስቲያን መዋቅር ውስጥ ያሉ ማኅበራት ሁሉ የእናት ቤተ ክርስቲያን አካል ናቸው። በቤተ ክርስቲያን ቀኖናና ስርዓት ቢመሩ ሁሉ።
ስለዚህ ይሄ ሁሉ ዓላማው ነፍስ ለማዳን ነው። ቤተ ክርስቲያንን ለቀጣይ ትውልድ የቅድስናዋን ተግባር ለማሻገር ነው። ከዚህ አንጻር በጋራ ለማገልገል የሚረዳን ትስስሩ የሚፈጥረው ስልቱን የሚያጠናክረው በየትኛው አካል በምን መልኩ መገልገል አለብኝ፣ እኔ የቱ ጋር ልሆን እችላለሁ፣ እነከሌ በእኔ ሕይወት ውስጥ የቱ ጋር ናቸው የሚለውን ለማወቅ በስልጠና ነው። ይሄንን አድርገን ብቁ ዜጋ ለሀገራችንም ለማፍራት ስልጠና አስፈላጊ ነው። መጋቢ አላፍ ቀሲስ ፋሲል ታደሰ እንዲሁም ወንድማችን አስናቀ ስሜ ለምናነሳቸው ጥያቄዎች ሁሉ ምላሽ እየሰጣችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። የተወደዳችሁ አድማጮቻችን እንግዲህ በጥያቄው አንጻር ለተነሱ መንደርደሪያ ሀሳቦች በቂ ምላሽ ተሰጥቶናል። እንግዲህ ከዚህ አንጻር መውሰድ ያለብንን ነገር ሁሉ ልንወስድ በራሳችን ተጠቅመን እናት ቤተ ክርስቲያንን የምንጠቅምበት ነገር በብዙ ልንደክምበት ይገባል። እንግዲህ ለዛሬ የተመደበልን የአየር ሰዓት ወደ መጠናቀቁ እየተቃረበ ስለሆነ ቀሪ ጥያቄዎቻችንን ለቀጣዩ ሳምንት አሻግረን የዛሬውን መርሃ ግብር በዚሁ እንፈጽማለን። ከአረጋዊው ከቅዱስ ዮሴፍ በረከተ ረድኤት ፈጣሪያችን ያሳትፈን። መጪውን ደግሞ የእመቤታችን የድንግል ማርያም በዓለ ትንሣኤና ዕርገቷ የሚታሰብበት ጾመ ፍልሰተ ሥጋሃ ለማርያም መልካም ጊዜ ሆኖልን በጥሩ ሁኔታ መንፈሳዊውን ተግባር እየከወን የምንጾምበት አምላካችን እግዚአብሔር ጾም ጸሎታችንን ተቀብሎ ለሀገራችን ሰላምና ደህንነትን የሚሰጥበት ጊዜ እንዲያደርግልን ከመመኘት ጋራ ከመጸለይ ጋራ የዛሬውን መርሃ ግብር በዚሁ እናጠናቅቃለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።